ምስክርነት አለ። እሺ እህቴ እሺ ሰላም ለእናንተ ይሁን። አስቴር እባላለሁ ከቤይሩት። የሆነ ቀን ጸልየልኝ ነበረ። ዛሬ ጋር ስገባ ሁለተኛ ጊዜ ነውና ያን ቀን ስለራሴ ነበር የነገርኩ፣ ካንተ ግን ስለ ወንድሜ ነገርከኝ። ስለ ወንድሜና ያው እኔ እነሱ በጌታ ስላልሆኑ ብዙ ኮኔክሽን አልነበረንም እና አጋጣሚ ለአንደኛ እህቴ ስነግራት እሷም በጌታ ናት። እሷም ተመሳሳይ መልእክት ነው የተነገረ። ተመሳሳይና በሚገርም ሁኔታ በዛን ታይም ላይ ከሰው ጋር ተጣልቶ ማለት ለትንሽ ነበር ያመለጠ። ከጸብ ላይ ነበረ። እኔ ምንም ማውቀው ነገር የለም። እኔ ለራሴ ነው ጸልይልኝ ያልኩ፣ ካንተ ደጋግመ ስሙን ጠራኸው። ምን ነበረ መልእክቱ? እስኪ መልእክቱን አስታውሽኝ። መልእክቱ አዶ ብለሽ የምትጠሪው ሰው ከቤተሰብሽ አልከኝ። ያ አስታወስኩ። አዱኛ እና ኢቭን ይሄ ባጃጅ የሚበዛበት መኪና የሚበዛበት ምናምን ብለኸኝ ነበርና እኔ እነሱ አካባቢ ስላልነበርኩኝ ለእህቴ ስነግራት ምናምን አለችኝ። የመጣው መልእክት አዱኛ የሚባል ቤተሰብ ባጃጅ መኪና የሚበዛበት አካባቢ ላይ እግዚአብሔር ከሞት ሲያስመልጠው ከአደጋ ሲያስመልጠው አያለው ነበረ መልእክቱ። ነጋዴ ምን ተፈጠረ? የከብት ነጋዴ ነው። እንደዚህ ያው ገበያ ውስጥ ነው ጉዳዩ የተፈጠረው ማለት ነውና ለሞት ከዛ በፊት አንደኛዋን እህቴን ተቃውሟት ነበረ። መመለስ አለብሽ ከጌታ እና ያው ከኔ ከሷ ራቂ፣ እሷ ናት እንደዚህ በላሽሽ ምናምን ብሎ በጣም በቃ ረብሿት ነበረ ደውሎ ማለት እና ከዛ መልእክት ስትነግረኝ ለእሷም ተነግሮ ነበር። ይሄ መልእክት ሌላ ቦታ ግን ተመሳሳይ መልእክት። ከዛ እንደዚህ ስላት እንደዚህ ነው የሚሰራው እና በቃ ለትንሽ ነው ያመለጠው አለችኝ። ኢየሱስ ያድናል። በጣም ድንቅ ነው ወገኖች። እግዚአብሔር አይ ቲንክ ያን ቀን ይመስለኛል እኔም አንድ ምስክርነት እየነገርኳችሁ ነበረ፣ ቸርች ስለመጣች እህት። በዛ ቀን ከሆነ ታስታውሽኛለሽ ይሄን ምስክርነት የተናገርኩት። እንዲሁ ቤተሰቦቿን ጌታ ተናግሮኝ ስማቸውንም ጠርቼ ከዛ በኋላ ከሞት ሲያመልጡ አያለው ብያት በዛኑ ምሽት ሲኖትራክ ገብቶ በዛ ቀን የተናገርኩት ይሄንን። በዛ ቀን ከሆነ ታስታውሽኛለሽ። ሲኖትራክ ገብቶ ቤታቸው ውስጥ ከዛ አጥሩን ደምሶ ገብቶ ከዛ ምንም ሳይሆኑ ተረፉ ማለት ነው። ሙሉ ቤተሰቡ ምንም ሳይሆኑ እግዚአብሔር አስመለጣቸው ማለት ነው። ወንድማችን ላይም እንደዚሁ ነው የተፈጠረው፣ እንደዚሁ ነው የሆነው ማለት ነው። እግዚአብሔር ያስመልጣል ወገኖች። እዚህ ስትገቡ እዚህ ስትመጡ እንዲሁ የሆነ ጊዜ ለማሳለፍ አይደለም። እዚህ በመምጣታችሁ እናንተና የእናንተ የሆነ ነገር በእግዚአብሔር ይጠበቃል። ክብር ለኢየሱስ ይሁን። እግዚአብሔር ፕሮቴክት ያደርጋችኋል። እግዚአብሔር ይጠብቃችኋል። ጌታ የተባረከ